عليه الصلاة والسلام ሁሌም መስጂዳቸው ላይ ኹጥባ ሲያደርጉ ሲደክማቸው ራሳቸው የሚያስጠጉበት አንድ ቴምር ቁራጭ ዛፍ አለ። ሁሌም ኹጥባ አድርገው እሱ ይደገፋሉ። በዛን ዘመን ቤቶች የሚሰሩት ከቴምር ዛፍ፣ ከቴምር ቅጠል፣ ከሳሮች፣ ከጭቃ፣ ከድንጋይ ነው የሚሰሩት። መስጂዱም የተሰራው በዛ መልኩ ነበር። ታዲያ አንዲት ሴት የአንሷር ሴት የአላህ መልእክተኛ ድምጽ በደም እንዲሰማ ሁሉም እንዲያይ ለምን ሚንበር አልሰራልህ ማለቻቸው። እኔ ዘንድ አንድ ባሪያ አለ ቆንጆ አናዝ እሱ ይስራል አለቻቸው። መልእክተኛው ሐሳቧን ተቀበሉት። እሺ አሉ። በሚቀጥለው ጁምዓ ሚንበር አሰርታ መጣች። ነብዩ አለይሂ ሰላቱ ወሰላም ሚንበሩ መስጂዳቸው ላይ ተተከለ። እርሳቸውም ኹጥባ ሊያደርጉ ወደ ሚንበሩ ወጡ። ኹጥባ ማድረግ ሲጀምሩ ተአምር ተከሰተ። ያ ድግፍ የሚሉበት የነበረው የቴምር ግንድ ዛፍ ማልቀስ ጀመረ። ድምፁ ከየት በኩል ነው የሚወጣው? ሰሃባው ሲመለከት ከዛ ግንድ ነው የሚወጣው። አለቃቀሱ የሚያጓራ በሬ፣ የሚያሳዝን ህፃን ይመስላል። በጣም ነው የሚያለቅስ፣ ይጮሃል። ይህን ተአምር ተመልከቱ። ሰሂህ ሐዲስ ነው፣ እውነተኛ ዘገባ ነው። ያ ሁላ ሺህ ሰሃባ የተሳተፈው ኢቨንት ነው። ይሄ በሐዲስ አዘጋገብ የዚህን ያህል ሰሃባ ከተሳተፈበት ትክክለኝነቱ የጠበቀ ነው የሚሆነው። አውተንቲክሲቲው በጣም ይጠነክራል። ያ ድምፅ ከቴምሩ ዛፍ ይወጣል። ሰሃባው ተደመመ፣ ከፈሎ ማልቀስ ጀመረ። ማልቀሱን አላቆም አለ ዛፉ። ከዛም መልእክተኛው አለይሂ ሰላቱ ወሰላም ከሚንበራቸው ቀስ ብለው ወረዱና ፈልተዘመሁ ቅፍ አረጉት። እንደማሻሽት አደረጉት። ልክ ህፃን ልጅ አልቅሱ ስታባብሉት እንደምታደርጉት ዳበሱት። ቀስ እያለ ድምፁ ሰቅሰቅ እያለ ድምፁ ቆመ። መልእክተኛው ዞር አሉ። በካ ሊማ ፈቀደ ምን ዚክሪላህ ወመቃሚ ረሱልላህ አሉ። አለቀሰ እኮ ከጎኑ አላህን ማውሳት ሲርቅበት፣ እኔም ከጎኑ ስሸሽ ሲያለቀሰ። ወላሂ አሉ በአላህ የሆነብኝ እንዲህ መጥቼ ባላጽናናው ኑሮ ይሄን ለቅሶ እስከ የውመል ቂያማ እስከ ትንሣኤ ድረስ ተሰሙት ነበር አሉ። አያቆምም ነበር ለቅሶ። አለይከ ሰላቱ ወሰላም